ለከብት ነው ስለዚህ ዘናበ እግዚአብሔር ፊቱን መጣ እንጂ ህዝብ ፊት ላይ ተናገረኝ ጌታው የምትሉ ሰዎች እየተናገራችሁ እኮ ነው ህዝብ ፊት ላይ ብራዘር ይወለ ልንገር እንዳንተ መናጢ ደሃ የለም የመጨረሻ ደሃ ማለት ሳውዝ አፍሪካ የሚኖር ኢትዮጵያዊ ነው እኔን ጨምሮ ማለት ዜሮ ማለት 9 ሱቅ እያለ መንግስት ካረዳ 10 ምናምን ቢዝነስ እያለ ወረቀት ማስጨረስ ካልቻለ ፕራይም ሚኒስተር ቢሮ ካልተገባ የወታደር ኃይሉ ላይ ሰራተኛ ካላስቀጠረ ምን ዋጋ ነው? ኢትዮጵያዊ እኮ ኢትዮጵያዊ እያለ ቤታችሁ ድረስ መጥቶ እኮ ነው ወንድምህን የሚወስደው ወታደር ቤት። እዚህ ወታደር እንዳትሆን ግን ወገበን ይዟል። የምክር ቤት ጉዳይ አትችል፣ የፍርድ ቤቱን አትችል። እረዳለሁ ትላለህ፣ ለራስህ እርዳታ የምትፈልግ ነህ አንተ። ስለዚህ ለአንተና ለእኔ የሚያስፈልገን ብር አይደለም። ድህነትን ለመሻር ብለን አንገት መድፋት አይደለም የሚያስፈልገን። ብልጥግናችን መጥቷል ዛሬ ማታ። በቃ ነገር ያለው ጩና ነው ይመል። ከዚህ እኮ ሀገር ቤት ሄዱ ወንድሞች ባጃጅ ያስቆማሉ። እንዲህ ሲሉ ባጃጅ 3 እግር ነች አይታል። ሞልቻለሁ ብላ ታልፋለች። ወይኔ ሀገር ቤት ተወው የመጣው ወንድም መኪና ይዞ እየተንቀሳቀሰ ነው። ሬንጅ ሮቨር እየነዱ ነው። እኔ ጋር አንድ ክፍል የተማረ ልጆች ገመቺስ የሚባል መኪና ነው የሚነዱት። እዚህ ሀገር ፋርም የሚሰሩ ቪኤት የሚይዙ አይታል ነጮች እንደ ቤት ፎርቹን ምናምን እንዳይመስል ቪኤት አቁሞ ነው ከኔ ጋር ሰላምታቸው ራሱ ያ ምናምን ያሉኝ ነው የሚያልፉት። በስማ ምን ደራሲ ግራስ ግጋባ ድረስ ደሃነን ድህነታችንን የሚመታው ይሄ ክብር ብቻ ነው። ነገር ያለው ድህነት እኮ ነው ሲጋራ የሚያስነግድ ጽድቅ መሰለህ እንዴ? አሁን እኛ ኮምፕሊት ቼንጅ ያስፈልገናል። ቤተክርስቲያን ብዙ ጊዜ አመጣናል፣ ተንበርክከናል፣ ጸልየናል። እግዚአብሔር ስራችንን መቀየር አለበት። ስራችን አሁን ከዚህ በኋላ ሱቅ ምን ከፍቶ አይደለም፣ ፊታችን ላይ መጥቷል። ፊት ላይ ምን መጣትንም የእግዚአብሔር ፊት የእግዚአብሔር ፊት ላይ በእግዚአብሔር ፊት ላይ ተራራ አለ። በእግዚአብሔር ፊት ላይ እንቆቅልሽ አለ። በእግዚአብሔር ፊት ላይ አለመቻል አለ ወይ? ለምን አብረኝ አትሰራም? አታወራም እንዴ? ደሃ ብሎ ሰደበኝ ይላል አንዱ አንቁጭ ብሎ እዚህ ጋር ከጎን ያለው ነው ካልጎና ደሃ ካልሆንክ ባለጠጋና አይዞህ ብለው እያልክ ያለሁት ግን ምንድነው? ፈልገህ የምትይዘው አይደለም። ከላይ እስከ ታች በባትሪ እየፈለጉ ሰፈር እንዲመጡ የሚያደርግ አንድ ብርሃን ላይ ይመጣል። ከላይ እኮ ነው፣ ከላይ ከአውቶሪቲ ማናት ያቺ ሴት እዚህ ከተማ ላይ መናፍስት እንዳይሰለጥን ያደረገች ተብሎ ጥርጥርልኝ ምናምን በባትሪ ይመጣል። ስማ ንጉሱ እኮ ከነ ሰራዊቱ የኤልሳን ቤት ከበበውና ሲል ጊያዝ በር ከፍቶ ሲወጣ ተከቧል። መጣና ነገረው ኤልሳ ንጉሱ ሰራዊቱ የጦር ኃይሉ ከላይ ከታች ተከበናል አለቀልን ሲል በዘራ ተፈራለው። እንዴት ሲል ከነሱ ጋር ካሉት ከኛ ጋር ያሉት ይበልጣሉ። ምንድነው የምታወራው ብሎ ሲለው ስማ ነው ኃይሉ ይከፈት ሲል ከፈተው። አረ ይሄ አውቶሪቲ አንድ ሰው ላይ ዛሬ ማታ መምጣት ይጀምራል። እዚህ ሲያው እውነት ነው በሱሪያው እየሳሰረ ገላል ሲያው አስፈሪነት አለ። ወዲያው ለአገልግሎት ሊወጣ ሲል ብራዘር ቀስ በል ደቀ መዝሙር ትምህርት መውሰድ አለብህ አሉ። አሁን እኮ የተቸገርነው ነብይ ነው የሚል መልእክት ከመጣ ቀጣይ ቀን ቀይ ኮት ለብሶ መጽሐፍ ቅዱስ ይዞ ብራዘር ቀስ በል ቤተክርስቲያን ውስጥ ህግና ስርዓት አለ። የምትማረው ብዙ ነገር ከነቢያት እግር ከፓስተሮች እግር ከመጋቢያን እግር ቁጭ ብለህ የምትወስደው ነገር አለ። አትበጥብጥ። ሚዲያው ላይ እኮ እውቀት የሌለው ሰው ወጥቶ እኮ ነው ዘንድሮ ነገር ያበላሸው። አፉን ይከፍታል። አበጋዝ ሲል አቤት 5 ብር ነው ኪስ ላይ ያለው ልክ ነው። ሚዲያ ላይ ምን ይሰራል? እውነት የሚናገሩ ግን ተደበቁ። ግብር የሞላባቸው ተደበቁ። እኔ እያወራሁ ነው ዛሬ የሚፈለጉ ሰዎች እያየው ነው። የሆነ በባትሪ የት ጋ ነው ባክ ያለው ምናምን የሚባል ሰው ባትሪ አብርተው ምናምን መጥተው እዚህ ከተማ የት ጋ ነች? እስከ ዛሬ ድረስ አላየናትም ነበር። መጥቷል። ክብር ባክ መጥቶብሻል። ቀኝ እጅ ብድግ አድርግና መጥቷል በለዚህ መጥቷል። አዎ ኮንሺየስ መሆን አለበት። መጥቷል። የትኛውን የምድርን እርግማን ለመስበር ነው እዚህ አፈር የምትበላው? እላይ ላይ ክብር ይምጣ ብራዘር። ከጎን ያለውን መንጠር አድርገህ ይዘኸው ክብር ያስፈልጋል ብለው አያያዛችሁ አልተመቸኝም።
መንጠር አድርገህ ያዝነው ቀርብ ነቃ አድርገህ ይዘህ ንገረው። ክብር ያስፈልጋል በለው። እግዚአብሔር በፊቱ የሚሰጥ ክብር በገንዘብ አይተካም፣ በእውቀት አይተካም፣ በዘመድ አይተካም። በፊቱ ያለ ክብር በፊቱ ብቻ ነው። አምታይልኝ ሰብኬ የምጨርሰው እንዳልመስልህ። ኢየሱስ እንደሚናገረው ሁሉ ነው የምናገረው። ቁርጤን አውቀህ ነው የምትሄደው። ነገር ያለው ዛሬ የጀመርኩት እስከ ከነገ ወዲያ አወራለሁ። ራሱ አያልቅብኝም። አንዴት ስነ መለኮት መምህር የሰጠው ነገር ልንገራችሁ። ደስተኞች ናችሁ? እዚህ ጋር መጣ የእግዚአብሔር ፊት እና ስንሱ ቃል አይባልም። ከዚህ በኋላ አለበት የእግዚአብሔር እጅ ነው የምትባለው። ከሩቅ አይተው ማንስፓሊቲ መጥቶ ማለት ነው ጊሚ ዶክመንት አይደለም። አንተ ነህ አይነ ኖ ፓስ ወይ እንትን ነው ማፈር ኖ ማካ ተያዝኩ ማለት ነው። ኧረ ዘንድሮ የሚያርበተብት ክብር፣ የሚያስጨንቅ ክብር፣ በክብደት የሚታይ ክብር፣ ይኸውልህ መጥቶ የሚያወራን ሁሉ ልፍ የሚያደርግ ክብር ከሞት ያለው ያዝና አንተ መልእክት ነው በለው። ይመጣል ላይ በለው። አትናወጥም በለው። አትጨነቅም በለው። መጥቶብሃል በለው። ባህል ኖ ይሄ ደስ ይለኛል። እንደዚያ የሆነ ድራማ ነገር ደስ አይልም? ይኸውልህ አንተን ህዝብ እያስጨነቁ አንተ ጋር ደረሱ እንበል። መጥተው በኢየሱስ ኧረ ይሄ ነገር አይናፍቃችሁም? ወይኔ ኧረ በኢየሱስ አንደበት የሚያዘጋ የእግዚአብሔር ፊት፣ እግርን ሁሉ ከሰፈር እንዲሮጥ የሚያደርግ እግዚአብሔር ፊት፣ ተጽዕኖን ሁሉ ጸጥ የሚያደርግ እግዚአብሔር ፊት ኮማንድ in the mighty name of Jesus ታዟል ዛሬ ማታ። ታዲያ አንዳንዶች እኮ በጣም ትንንሽ ናቸው በሳይዝ ራሱ እንዲህ ጭምቅ ባረጋችሁ ትንንሽ ናቸው። ቁመቱ የለም፣ ውፍረቱ የለም፣ ሚጢጢን ይሄ ናቸው። አንዳንዶች አሁን እዚህ ሀገር ቺክን ከበላችሁ በኋላ ጨምራችሁ ነው። አንቺ ወፈር ብለሻል፣ አንተም ጥሩ ነቀና ነው። አሁን ይሄ ትንሽ ይሄ ነው። ይሄን በዚህጋር ስፔስ አድርገሽ ዋሌት ማለት ነው። እዚህ ጋር ግን እግዚአብሔር ክብር ሲመጣስ ትንሹን እንደ አንበሳ ያደርጋል። አሜን። በፊቱ ትልቅ የነበረውንስ ኧረ ይሄ ይሁንባችኋል። አሜን። ከጎን ያለውን ያዝና ይሄ ላንተ ነው። ለዚህ ያንተ ነው በለው ባክ። ሽጉጥ ሁሉ ይዘው መጣው እኮ ሽጉጡን እያየ ማለት ነው። እንዳትፈራ የሚያደርግህ እኮ ፊት ነው። እዚህ ሀገር መሳሪያ እንዳይመታ ቡሌት ብሎክ የሚባል አለ። የሚዋጥ ታውቃለህ? ሰውነት ውስጥ የሚቀበር ቡሌት ብሎክ ማለት 7 ተኩሶ አንዱም አይመታም፣ ይባርቃል እንጂ እዛ ደርሶ አንተ ኪችን ነው የሚለው ሰውነት ላይ የተቀበረ ነገር አለ ማለት ነው። ገብታችኋል አይደል? ሴቶች እንደዚህ ለእርግዝና መከላከያ ክንድ ውስጥ እንደሚያስቀብሩት አይነት ነገር ማለት ነው። ከዛ አንድ ሰው ግን በቅርብ ጊዜ ተገደለ። እንደዛ ነው ሰውየው ተብሎ ኖሮ መቱት፣ ሞተ። መቼም በደለላ ስራ ለሰው ማሙሽ የሚባል ሰው ሰምታችሁ ሊሆን ይችላል። ግን መሳሪያው በማይኖር ሰዓት ምን ያደርጉታል? ይመቱታል። ከተት እያደረጉ ገፋ አድርገህ ታወጣዋለህ። ከዛ ከተት ከተዋለህ። ክፍት ነው ያወጣው ሁሉ ጊዜ አይታል። ይዘህ ነው የምትንቀሳቀሰው። ስማ ነገር ልንገርህ፣ እስከ መቼ ድረስ ነው ጠላትን ፍራቻ እንደዚህ ማስፈራት አለብን እዚህ ምድር ላይ? እስከ መቼ ድረስ ነው ስለ ሌባ የሚነገረው? ስለ ሞት ለምን ይነገራል? በሞት ላይ ስልጣን ሊኖረን ይገባል። ይህን እውነት እመን ከጎን ያለው እመን በለው። እመን ማስፈራታችን የኛ መሆን አለበት በለው። እግዚአብሔር ፊት በለው። ያስፈራል፣ ያስደነግጣል፣ የሚያንበረክክ ነው በለው። ያስገዛል በለው። አዝነናል። ወንድማችን በሞተ ጊዜ ብዙዎችን የረዳ ሰው ነበር። ግን መጥቶ በቃ ድንገት ሲታማ ግን ሰማን እንደዚህ አይነት ነገር የሰውነቱ ላይ ይጠቀማል ሲባል ሰማን። ብዙ ነገር እዚህ ምድር ያልተሰማ የለም ያልታየ እንጂ። እናንተ ሰፈር እንደ የቀበሩ ሰዎች ካሉ ቼክ ይደረጋልን በኋላ። አንዳንዱ እኮ ከሀገር ቤት ሲመጣ እራሱ ይህቺን 2 ዓመት ሰርቼ ታሪክ ነው የሚቀይረው። ከተማዬ ላይ አደባባዩ ላይ ፎቁን ካላበራው እኔን ስሜን እንዳቀራ ብራዘር 2 ዓመት አይደለም ፎቅ መስራት የረባ አልጋ አትገዛም። ከዚህ ሞል ውስጥ ሞል ገብተህ
እውነት ጥቂት ሰው ነው ከእናንተ መካከል ብራንድ ኒው አልጋ ከሞል የገዛ ሰውዬው ሰከንድ አንድ ሰፈር ነው ያዞርህ። 50 ሺህ ይዘህ 50 ሺህ እኮ ይዛል ኪስህ ግን 50 ሺህ ይዘህ ባለ 30 ሺህ አልጋ ፊት ላይ ተጽፎ ታይና በኢየሱስ ሪም ከራባራባስ ረብ ኢየሱስ ቢጋ ማይሆን ነገር ነው ይሄ ብለህ ትሸሻለህ። ከዛ ታስቀምጥና ይሄንን አሁን ቼክ ታደርጋለህ። ባዶ ወጥተህ ሰከንድ አንድ አልጋ ያለበት ታውቃላችሁ እያልክ ትጠይቃለህ። ከዛ የሆነ ባንግላዴሽ ወይንም የሆነ ፓኪስታኒ የሚነግድበት ትሄዳለህ። ሀው ማች ምናምን ስትቀመጥበት ገና ከመቀመጥ በፊት ታች ያደርሳል። ከስር በኩል እንደውም መሽለኪያ ቢኖሩ ጥሩ ነው። ታች ያደርሳል። ሀው ማች ስትለው 3000 ይላል። ኦኬ ኦኬ ከፍ ታደርጋለህ። ኦኬ ሻርፕ አሁን አልካም ዶንት ሴል አልካም ዲፖዚት 200 ከዛ የቀድሞ 50 ሺህ ጋር ትሄዳለህ። ሪን ካራባራባስ ሸወድኩትልና ያቺን ቀበረ ተጠቅመህ እቺን 3000 ይዘህ ማለት ትደነግጣለህ። ኮሽ ሲል በኢየሱስ ሳልሰጠው ተወሰደ። በኢየሱስ አረ የአይጥ ህይወት የተመታ ይሁን። ይጅና ሳታይ ቀኝ እጃችሁ ከፍ አድርጉና ይመታ በልዋል ይመታ። ከዛ ለፓኪስታኑ ሰጠህ። ከዛ በኋላ ቤት ታመጣለህ አልጋውን። ብራዘር ቤት ውስጥ ዲዛይን ለመቀየር ስትል አልጋው ራሱ ኑሮ ይሆንባል። ወደዚህ ብታዞረው ስትል ክብደቱ ገፋ አድርጌ አዙር ብራዘር ያ አልጋ የስንት ሰው ሀሳብ የስንት ሰው ኑሮ ያለበት አልጋ ነው የገዛው። አንተ የሀገር ቤት ፎቅ ልትሰራ በ2 ዓመት እስቲ 2 ዓመት ብሎ የመጣ ሳይዋሽ እጁን ያንሳ። በ2 ዓመት ውስጥ ነው ሰርቼ የምመለሰው ብሎ የመጣ እጁን ያንሳ ሳይዋሽ። እደግመዋለሁ። በዚህ 2 ዓመት ብሏችሁ የመጣችሁ ከሀገር ቤት እጃችሁን አንሱ። ውሸት ነው እንዴ? እስቲ ያለ አንድ ሰው አላገኝም እንዴ ብሎ የነበረ ያለ ወርቁ አላልክም እንዴ? አንተ 5 ዓመት ነው ያልኩት። ትንሽ አሻሽለሃል። አንተ ስንት ብለህ ነበር አላልክም? አንተስ 7 ዓመት ብለህ ነበር። አንተስ ምንም ሳትል የመጣው ኦኬ። እሺ 2 ዓመት ያለ ብለህ ነበር። 4 ብለሃል። አንተ ትንሽ አሻሽለሃል። አይገርምም? ጎበዝ ነው። ስንት ዓመት ኖርክ? መጣ 3 ዓመት ነው። ስለዚህ 4ኛው ዓመት ሲሞላ ልትሄድ ነው። ፎቅ ላይ ጨርስ ማለት እስቲ 2 ዓመት ብሎ የመጣ እኮ ነው ያልኩት። ስንት ዓመት ብለህ መጣ? ስንት ዓመት ብለሃል? አዎ 5 ዓመት ድረስ ይጨርሳለሁ ብለህ ነበር። ስታይ 5 ዓመቱ ሲያልቅ ምን ተፈጠረ? ስንት ዓመት ብለህ ነበር? ከመጡ በኋላ ነው የመለሰው ነበር። አንተ ስንት ብለህ ነበር? መጨረሻ ላይ ሰከም ነበር። ኦኬ የሆነ ባለ 2 ዓመትማ ማግኘት አለብኝ። ስንት ዓመት ብለህ ነበር አላልክም? እሺ አንተ ስንት ዓመት ብለህ ነበር? 5 ዓመት ብለህ ነበር። ስንት ዓመት ኖርክ? 6 ኖርክ። ለምን አይልክም? ዓመት አልፏል። አሁን ነው ማፈር አያስፈልግም። እኔ ነኝ አንተው ማፈር ከጁን 30 በፊት ሀገር ቤት እንድትገባ። እሺ ስንት ዓመት ብለህ ነበር? እንደዛ ብለህ ነበር። እሺ አንተስ 4 ዓመት አንተስ አለሰም 3 ብለህ ነበረ። ስንት ሆነ አሁን? 13 ሆነ። እስካሁን 13። ስለዚህ አንተ 3 አልሞላም ማለት እዛ ጋር ስንት ብለህ ነበር? 5 ብለህ ነበር። ስንት ዓመት ኖርክ? 10። ኧረ በስመ አብ ይሄ ሀገር የሚገርም ነው። ስንት ዓመት ብለህ ነው የመጣው? አንተ አገባቴን በዳለው ይያል በ1 ዓመት ገምተህ በግምት እምቢ አለ። ከ1 ዓመት በኋላ መመለስ አልቻልክም። ስንት ዓመት ኖርክ? 16 የት አባቱ ስንት ብለህ ነበር? ስንት ብለህ ነበር?
የኢትዮጵያ 1 ሚሊዮን ብር ከያዝክ እዚህ እንደማትቀመጥ ተናግረ ነበር። እሺ ሰጠ። ከዛ ሄድክ መልሳ። ታዲያ እሱን ለዚህ ቤተክርስቲያን ገቢ አድርግ። ሚሊዮኑ ከያዝክ በኋላ ካልሄድክ ሰጠ ስለው አዎ አለ። በቃ እሱን መልስ። እሱን መልሰ ለምን ከሰጠ መሄድ ነበረበት አይደል? ግን ዋጋ የለውም። አይታል። መናገር የፈለኩት አንድ ነገር ነው። በብዙ ድካም ኖረናል ሳውዝ አፍሪካ ላይ። ሳውዝ አፍሪካ ከተባረክንበት ጋር እኩሌታ ሞት አለ፣ እኩሌታ መስጋት አለ። 15 ዓመት ያልሳቁ ሰዎች አሉ፣ በስጋት የሚኖሩ ሰዎች አሉ። እግዚአብሔር የተመሰገነ ይሁን። ዲአር ላይ ሰላም እንዳለ ሰምቻለሁ። ይሄ ከተማ ለጠበቀ ጌታ ክብር አምጥቶ ወረቴ ነው። ለእናንተ የበዛው የእግዚአብሔር እረኝነት ነው። ኦልሬዲ ኢትዮጵያ በለው እኮ እዚህ ሳይሆን የሆነ ቤት ምናምን ስገባ ቅርብ ነች፣ ጓደኛ ምናምን መንገድ ዳር ምናምን ያሉ ቤቶች ነው ያየሁት አይደል? በጣም ቆንጆዬ ነው። በቃ ግን ኢትዮጵያ አሁን ሌላ ሀገር ብትሄድ በኢየሱስ ሄዳችሁ ቼክ አድርጉ ዘመዶቻችሁ ያሉበት። ብራዘር ሰውየው ቤት ለመግባት ራሱ 7 በር ነው ያለው። የኛው ስታልፍ ያኛው አለ፣ ያኛው ስታልፍ ያኛው፣ ያኛው ስታልፍ ያኛው። ከዛ እዛ ቤት ሰውና ሰይጣን አይገባም። እግዚአብሔር ራሱ ኃያል ስለሆነ ነው በመንፈስ ቅዱስ አማካኝነት የገባው። አንዳንዴ ገብተህ ራሱ ትጠራጠራለህ። ገብቻለሁ ቼክ ላድርግ፣ እግሬ ሰላም ነው፣ እግሬ ገብቷል ምናምን ቼክ ታደርጋለህ። በጣም የሚያስፈራ ነገር አለ። ልናገራ ልባርካችሁ። ነብይ እንደሆንኩ ወቅ ነብይ ነኝ፣ መልእክተኛ ነኝ። ስማ በደንብ ከዚህ በኋላ ሄደ የምታገኘው ሳይሆን ፊቱ መጥቶ አንተ ላይ ከመውደቁ የተነሳ ሰዎች ሁሉ እስኪፈልጉ ድረስ የብልጥግናው ቀመር ይቀየራል። የቢዝነሱ ፋይል ይገለበጣል፣ ይገለበጣል። ጩህና ይገለበጣል በል። ነገሮች ወደ እኔ ይመጣሉ በል። አካሉ ይዞራል በል። ይዞራል በል። ይዞራል። የገባበት ከተማ ሁሉ የምታስፈልግ ነው። ስለ አንድ ነቢይ ልንገራችሁ። ሼፐርድ ቡሽሪ ታውቃላችሁ? ማላዊ የሚያገለግለው ሼፐርድ ቡሽሪ ቀደም ሲል ሳውዝ አፍሪካ ያገለግል ነበር። የሰውየው አካውንት ከመንግስት አካውንት በለጠ እኮ። ከሳውዝ አፍሪካ የመንግስት አካውንት የማን በለጠ ነው ያልኩት? የማን ያ የቡሽሪ በለጠ። ከዛ መንግስት ባላንሱ ሲያይ ቡሽሪን እንዲያበድረው ጠየቀ። ቡሽሪ ለመንግስት አበድሮ ነበር፣ ለዚህ ለሳውዝ አፍሪካ መንግስት። ከዛ ሲያይ መኒ ላውንደሪ እየተደረገ ነው፣ ገንዘብ የተዛወረ ነው። ሰውየው ሊደረስበት አልቻለም። ስለዚህ ምን መደረግ አለበት? መንግስት አድሞ መጣና ቢዝነሱ ላይ ቆመበት። ፎቆቹን የራሱ አደረገ፣ ገንዘቡን እዚሁ እንዲቀር አደረገ። ሰውየው እንዲወጣ ምናምን እንደውም እንዲያዝ ምናምን ሲባል በከሰል መኪና ነው ተጭኖ ማላዊ የገባው። ስማ፣ ከማላዊም መጣ ከኢትዮጵያም መጣ፣ እዚህ ሀገር ፎሬነር ነው። ልዩነቱ ለመንግስት ስጋት የሆነው is because of anointing። የእግዚአብሔር ፊት አንተ ላይ ከሆነ መንግስት ሁሉ በአንተ ምክንያት መጨነቅ ይጀምራል። አካሄዱን ሳይሆን ይሄ ልጅ አልተመቸኝም ማለት ይጀምራል። ሰማ፣ የጴጢፋራ ቤት ተባረከው እኮ ከዮሴፍ መግባት የተነሳ ነው። አንተ ተራ ሰው አይደለም፣ ሸቀጣ ሸቀጥ ነጋዴ አይደለም። አንተ የእግዚአብሔር ክብር ማደሪያ ነህ፣ የፊቱ መገለጫ ነህ። አንተ ቀኝ እጅ ብድግ አድርግና የእግዚአብሔር ፊት በኔ ላይ ነው በል። በማልፍበት መንገድ ሁሉ በል እስቲ ፊቱ በኔ ላይ ስለሆነ እያሸነፍኩ ሰማያት በኔ ላይ ስላለው ክብር እየተናገሩ ቀን ለቀን እያወራ ሌሊትም ለሌሊት እያወራ እስከ ምድር ዳርቻ ድረስ ይነገራል ብለህ ስማችሁ ይገናል በኢየሱስ። የሚያነካክሰን እኮ ባዶነት ነው። ትንሽ መሆኑ እኮ ነው የሚያባላን። ከተትረፈረፈ ምንም አንባላም። ብራዘር ከጎን ያለው ይስጥህና ይገላግለኝ በለው። ከፍ ያርግ በለው። እባክህ ፊቱን ይግለጥብ በለው። አንክሽ ነህ። አሁን መንፈስ ቅዱስ በኔ ላይ ነው። የምተነብይበት ደቂቃ መጣ። አሜን። አንድ ግን ጀምር። አንድ ቃላም ጢቦ ምን መየከም አበጋዝ ነው የሚባለው። ደዳቸው ይባላል። ቡሌ የሚባል ታውቃለህ? የት ናቸው እሳቸው? ከደመና በላይ ናቸው። የሞተውን ሰው እግዚአብሔር እያሳየኝ እኮ ነው እየተናገርኩ ያለሁት። ግን በአንተ ቁመት ልክ እየተገዳደረ ያለው ዛሬ ማታ ልክ አረም ላይ መድኃኒት ሲረጭ እንደሚወድቅ ላቱፋኒያኖስ የስንዴ ማሳ ላይ ልክ መድኃኒት ስትነፋ ስንዴው እንደቆመ ምን ይወድቃል? አረሙ ይወድቃል።
በውስጥ ያለው ፕሮግራም ከፍ እንዲል ከአንተ ጋር ቆሞ የሚገዳደርህን እግዚአብሔር ወደ ታች መጣዋለሁ። ለሱ እየተናገርኩኝ በቁመታችሁ ልክ የሚገዳደራችሁ ፕሮፌሲ ውሰድ በደንብ አድርገህ አይጨምርም የሚል እርሱ ወደ ታች ይመጣል። ቀኝ እጅ ብድቅ አድርግና እንደ ኃያል ሰው በቁመቴ ልክ በለስ የሚገዳደረኝ ዛሬ ማታ ወደ ታች ቁልቁል ይመታል በልባል። ኧረ እንዴት ነው አሜን የምትሉት? እኔ ማሳያችሁን አድርጉ እሺ። እኔ ነቢይ ያለውን ነው የሚደረገው። ኢየሱስ ማለት ነው አይነ ስውሩ ሰው እያየና እንትፍ ብሎ ምራቁን መሬት ለተፋና ጭቃውን ለወስ አረገና አይኑ ላይ ድርግም ማረገበትና ሂድና በሰሌም ወንዝ ታጠባለህ። ሰውየው ማን መራው? ከዛ በኋላ ጭቃውን የመራው ብራዘር። ሰውየው አይኑ ላይ ጭቃ ተነስኖ ወንዙን ያሳየው ማን ነው? ጭቃው። መንገዱን አይቶ ጭቃው እንደተመታ ወንዝ ደርሶ ታጥቦ አይኑ በርቶ ምን እያለ መጣ? አየኮ እያለ መጣ። ያ ኢየሱስ ጭቃ የቀባው አገልግሎት ሰሞኑን ቢሆን ኖሮ ሐሰተኛ ነቢያት ተብሎ በየቲክቶኩ ስማችን ይለጠፍ ነበረ። እግዚአብሔር አራዳ ነው። በዚያን ጊዜ ቲክቶክ አላመጣም፣ ነቄ ነው። ግን አሁን ልናገር ነው። አሁን ነቢይ ያለህን አድርግ ልልህ ነው። ጭቃ ቀብቶ ታቀብሏል ኢየሱስ። ከዚያ በላይ እንግዲህ ከፍ ያለ አልልህም። ከጎኔ ያለው ሰው ጨምተት አድርገህ ይዘህ ንገረው፣ በቁመት ልክ በለው። የሚገዳደርህ የሚያስጨንቅህ ዛሬ ማታ ከክብሩ የተነሳ ከእግዚአብሔር ፊት የተነሳ ቁልቁል ተመቷል በለው። አንተ ግን በለው በመውደቅ ፈንታ ከፍ እያልክ እየጨመርክ እየበዛ እያደግክ ነገር እየተስተካከለ እየወጣ ትሄዳለህ በለው። ባገ 3 ጊዜ አሜን በለው። ባገ ድገም 1 ጊዜ። ይህ መጨረሻ አንዴ የሆነ አጋንንት እናበሳጨው በእግሮቻችሁ ቁሙና ይኸውልህ ማሳየት ታደርጋለህ። እንዲህ ጣትህ እንደዚህ አድርገህ ጠንከር አድርገህ ሰፋ አድርገህ በስፋት እንደሚጎረስ ነገር ይኸውልህ የኔ ነገር በል። ተዘጋጅ። የኔ ነገር እየበዛ እየተዘረጋ እየተንሸረገገ እየተቀለለ እየዋጠ ይሄዳል ብለህ ዲኮና እንበላንዴ የኔ ነገር እየበዛ እየተዘረጋ እየተንሸረገገ እየተቀለለ እየዋጠ ይሄዳል ማለት የመጨረሻ የኔ ነገር እየበዛ እየተዘረጋ እየተንሸረገገ እየተቀለለ እየዋጠ ይሄዳል ማለት ወይኔ ሰው ጠፋ። እስቲ የኔ ነገር እየበዛ እየተዘረጋ እየተንሸረገገ እየተቀለለ እየዋጠ ይሄዳል። የማን ነው ሲባል የሷ የማን ነው ሲባል የሱ እንዴት ሆኖ ሲባል በቀብር እንዴት ሆኖ ፊቱ መጣ። እንዴት ሆኖ የእግዚአብሔር አለት መጣ። ጩህና መጣ በልሲ ስማ፣ የእግዚአብሔር እጅ ሲመጣ በል ነገር ያበዛል በሉ። አይታ 2 ዓሣ 5 እንጀራ ሲሉ ብራዘር ባረከው ይላል። በልዝት ሲለው አባወራ ተቆጥሮ 5000 እማወራ ደምር 10000 ልጆች ዝም ብለህ 2-3 የወለደ ይኖራል። ያልወለደም ስለሚኖር ዝም ብለህ 5000 ያለ 15000 በልቶ 12 መሶብ ተረፈ። ተሸከሙ ብራዘር። አሁን መልእክት አለኝ። አብሮ ሰራተኛ ስለማያምን ይሸከማል። ዘንድሮ መባረክ ብቻ አይደለም የተባረከው ታሸክማለህ። አልሰማህም እንደ መገለጡ ሲመጣ ነቢይ ቤኪ እዚያ ከተማ መጥቶ በዚያን ቀን ሲናገር አልሰማህም እንዴ? አሁን አንተ ብታምን ጥሩ ነበር፣ ስላላመንክ ሆኖልኛልና ተሸከም። አጃካንያ ናታካባንያ የሆነ የሚያሸክሙ ሰዎች እያየሁኝ ነው። ይዘይድ ብለው የሚሉ ሰዎች እያየሁኝ ነው። ክብር ይዘይድ የሚሉ ቅባት ይዘይድ የሚሉ ኃይል ይዘይድ የሚሉ እያየሁ ነው። ጩና ሜበር በእውነት ዛሬ አገለግላለሁ ብዬ እንዳይመስል የመጣሁት መድከም ሲሉት እስከ አፍንጫዬ ድረስ ደክሞኝ ነበር።
መጣ። ሲመጣ ያበረታል። እኔ ነኝ የማውቀው ሄጄ እንዴት እንደምሆን ግን እንትን ብሎ ነገር ሆነም ቀረ ግን መልእክቱ መጣ። ቀጣይ እኮ እንዲህ አንገናኝም። ሞልቶልህ ሞገስህ በክብር ፊት ላይ እያንጸባረቅ እየወጋህ እየሰራ ይሄ ደግሞ አያምርም? ይሄ የድሮ እኔን ይመስላል። የዛሬ 5 ዓመት ቀጠና ያለ ነው ምናምን። የድሮ ልዩነቱ ሱፉ ነው። የሱፉ እንትን ኳሊቲው ማለት ነው። ራንዳራባ አስተዳደር በሰው ከረባት ለብሰህ እዚህ አሳውተን እግዚአብሔር ፊቱ በእናንተ ይሆናል። ያውን የእግዚአብሔር ፊት የሚጠቅም ሰው እንደሆነ አያስታውቅም። ዝም ብለህ ስታየው ራሱ ያውን ለክፉ ሀሳብ አይሆንም። በቃ እንደዚሁ ዝም ብሎ እግዚአብሔር ፊት ላይሆን እንዳለ ያስታውቃል። ያስታወቀብኛል እያተጋለጠ ነው የሰነ በካናት ችለው ለደበቀው የሆነ በርታት የሆነ ለዚህ እንዳደረሰ መለከት ለምሻ እኔ ይኸው ምስጋና አስጋባ ይኸው ምስጋና አንተያ ይኸው ምስጋና መውደድ ማዕረበት አዳነ ስጦታዬ ምነው እየበጃለው ይዘመን ማለት ይኸውለው ተደርጎልህ ምነው ሌላ ቃላት በተገኘ ምነው ልቤ ቢልም እንደተመኘ። ኧረ በስመ አብ ስማ ኧረ ታሪካዊ ምሽት ነው። በቁመት ልክ የሚገዳደሩ ተመቷል። ስትፈልግ አታገኘውም። እግዚአብሔር በአንተ ላይ ነው። የልቤ ነህ ብሎሃል እግዚአብሔር። በሰዎች ፊት የእግዚአብሔርን ማዳን በአንተ ላይ ተናግሬያለሁ። የእግዚአብሔር እጅ በአንተ ላይ ነው። ንካው እንጂ የነካው ነገር ይባረካል። ዘርህን እግዚአብሔር ሲያስመልጥ አይቻለሁ። በትውልድ መካከል በቅባት ያራምድሃል። እግዚአብሔር ግዛትህን ሲያሰፋው አይቻለሁ። ሆነ በኢየሱስም ስምህን ንገረኝ። አዎ ከኋላ ሊድ የሁለቱንም እጆች እናንሳ። እነኚህ እጆች ከዚህ በኋላ በበረከት የተሞሉ ናቸው። እንድትንገዳገድ የሚሰራ መንፈስ ይህን ዓመት ሙሉ ሲያንገዳግድ ነው ያለፈው። ሲያንገዳግድ የሚያንገዳግድ ለምን እንደሆነ ታውቃለህ? አገባ ብሎ አመለጠ ብሎ ቢዝነሱ ላይ መጥቶ ሲያንገዳግደው ያለው አለኝ እግዚአብሔር። ከዚህ በኋላ እግሮች ስር ምንጭ ይፈልቃል አለ። እኔ ስናገር እንደሰከረ ሰው እያወራሁ ነው። ዛሬ እዚህ ቤት እያንዳንድሽ ማለት ነው የእግዚአብሔር ፊት ላይ ይወድቃል። ቀኝ እጅን አንሳና የእግዚአብሔር ፊት በለዚ በኔ ላይ ይሆናል በለ ይወርዳል በለዚ እንደኔ ዘምራ ምንና ራቃላት በገኛ አማናው ለበበለ ለተመኛ ይሄ ልጅ ያልተለየ ነገር መጣበት። እኔን እያየሁ ሰልባክ ጨዋ ለመምሰል አትሞክር፣ እንደ ሰካራም ለመሆን ሞክር ይላል። ወጋው መቼ መሪ ሆነ? መቼ ሽማግሌ እንል ደርሰ ነው። እንደ ልጁን ውሰድ። መጀመሪያ ስከር። የሰከረ ምን ያውቃል? ያስታወቀብኛል እየተገለጠ ነው የእሱን መልካም ለበቀው አቅም የሆነ በርታት የሆነ ለዚህ እንዳደረሰ መለከት ለሚሻ እኔማልከት የዘመር ትንሽ የዘመር መንፈስ መጣል
እኔ ዛሬ እንትፍ ብዬ ባለው ከዚህ ቀን ጀምሮ ወፋፍራም በረከቶች እጅን ይወድቃሉ። እያለፍ ያየኸውን ያንተ ያደርገዋል። አሜን በለኝ እባክህ። ኪዳን ነው ላይ ሊያጸናው ታዲያ እግዚአብሔር አጀሪና ታይፋና ኪያባስ ተሰብስበው ይመጣሉ። ፊት ሲደርሱ እንደ አንድ ትመታቸዋለህ። ሚዲያማውያንን በአንድ እንደመታ ይኸውልህ፣ በአንድ የአህያ መንጋጋ 3000 የሚፈጭ መንፈስ ቅባት ሲመጣ ብዙዎችን እንደ አንድ የሚያደርግ ክብር ያገኛል። ተናገር ያለው ዛሬ ምን አይነት ህዝብ ነው እያገለገልኩ ያለው? በመንፈስ ሆኖ የተቀጣጠለ የሚነድ ትንታግ የሆነ አስነካው እዚህ ጋር አስነካው። ምነው ይበጃል ወይ ዝም ማለት? ምነው ይሄ ሁሉ ተደርጎለት? ምነው ሌላ ጋራት በተገኘ? ምነው ልቤ በል እንደተመኘ? ያስታውቅብኛል የተገለጠ የእርሱን መልካምነት አልችልም ልደብቀው። አቅም የሆነ ብርታት የሆነ ለዚህ እንዳደረሰ ምልክት ለሚሻ እኔን ይመልከተኝ። ይኸው ምስጋናዬ ይኸው ምስጋናዬ መውደድን ማወራበት አንተ ያለኝ ስጦታዬ። ይኸው ምስጋናዬ ይኸው ምስጋናዬ ፍቅርን የምገልጥበት አንተ ያለኝ ስጦታዬ። ይመቻል ወይ ዝም ማለት? ይሆኑ ተገንቶነ ምነው ሌላ ቃል በተገኘ? ምነው ያስታወቀብን የተገለጠ ነው የእርሱን መልካምነት አልችልም ልደብቀው። አቅም የሆነ ብርታት የሆነ ለዚህ እንዳደረሰኝ ምልክት ለሚሻ በለው እንጂ እኔ እንደው ልማዴ ነው ሳይነጋ መዘመር። እኔ እንደው ልማድ አለኝ ችግር ፊት መዘመር። ስለ አንተ ሲወራ ደስ ደስ ይለኝ ጀመር። ሁሉ ደህና ነው ስል ደህና ሆኖ ቀረ። አስፈሪው ተራራ ሆነ እንዳልነበረ ወትሮም የበላይ ነህ። ክብር ነው መገኛህ እኔ ቤት መትማ አላሳንስም። ወትሮም የበላይ ነህ ክብር ነው መገኛህ እኛ ቤት ሲሆን አናሳንስም። ቢያጨበጭብቼ እልል ቢል ምላሴ ስምህን ብትባረክ አምልጭ ያልካት ነፍሴ ሁሉ ቻይነት ለእኔ ተገልጦ ነው። ምስጋና አምልኮዬ ይገባሃል ምለው መገኛዬ መገኛዬ ላንተ ብቻ ነው ምስጋናዬ። ፈጣሪዬ ፈጣሪዬ ላንተ ብቻ ነው ኢየሱስ ነኝ የለየልኝ የጌታ ነኝ። አረ ሲሪየስ አትራጫቸው ይለየልኝ ጴንጤዎች ነን
ጴንጤዎች ነን አወዝ 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 ይለየልን 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 ጴንጤዎች ነን ዲያሮች ጭብጨባችሁ ለጌታ ይረድ ክብር አለ ገና ሞገስ አለ ገና መውረስ አለ ገና መሄድ አለ ገና ክብር አለ ገና 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 ክብር አለ ገና ሞገስ አለ ገና መውረስ አለ ገና ክብር አለ ገና 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 ታጨበጨበጨ እልል በል ብላስ አቃጨብጭባት ሁሉን ቻይነት ለእኔ ተገብቶ ነው ምስጋና አምልኮ ነው ይገባሃል ብለህ መገኛዬን ላንተ ብቻ ነው ፈጣሪዬን ላንተ ብቻ ነው አምልኮዬ መገኛዬ እንደው ልማዳለ ሳልጋ በሰመር እንደው ልማዳለ እቸገርኩኝ በሰመር ስላንተ ስወራ ደስ ይለኛል ሁሉ ደህና ነው ስል ደህና ሆኖ ቀረ ሁሉ ሰላም ነው ስል ሰላም ሆኖ ቀረ አስፈሪው ወትሮም የበላይ ክብር ነው መገኛዬ አቤት ድሮም የበላይ ክብር ነው መገኛዬ እኛ ቤት መተማ ይሞታል እያሉ ይጠባበቃሉ ይከስራል እያሉ ይጠባበቃሉ ይጠፋል እያሉ ይጠባበቃሉ ይሞታል እያሉ ድንኳኑን ደቁለው ኑሮውን ቀቅለው ይጠባበቃሉ ትሞታለህ ብለው ድንኳኑን ደቅለው ኑሮውን ቀቅለው ወንበር አዘጋጅተው ይጠባበቃሉ ትሞታለች ብለው ድንኳኑን ደቅና ኑሮውን ቀቅለው ይጠባበቃሉ እሱ ይባለ ይሽ ጌታን ይሽ ጌታ ይሽ ጌታን ይሽ ጌታን ይሽ ጭብጨባችሁ ለጌታ ከዚህ በላይ ባካችሁ የእግዚአብሔር ክብር አለ ይሞታል እያሉ ይጠባበቃሉ ይከስራል እያሉ ይጠባበቃሉ ይዘጋል እያሉ ይጠባበቃሉ አይሄድም እያሉ ይጠባበቃሉ ባዶ ሆኗል ብለው ይጠባበቃሉ ትሞታለህ ብለው ድንኳኑን ደቅነው ኑሮውን ቀቅለው ወንበር አዘጋጅተው ይጠባበቃሉ ለጌታ ዘንድ ነው ጌታን ይሽ ጌታን ይሽ ማነው ለንስ የሆነው ወደቀስባል ጌታ ማነሳ ኢየሱስ ወዶኛል ከሁሉ አብልጦ ከፍተደስራ ታሪክ ለውጦ እንደኔ ማነው ኢየሱስ ልዩ ነው ወደቀስባል ጌታ ማነሳ ኢየሱስ ወዶኛል ከሁሉ አብልጦ ከፍተደስራ ታሪክ ለውጦ ውለታ በዛ በግልጽ
በምድር ውስጥ በኩር ሲመታ በሞት አንዱ ሌላውን እንዳይረታው እርሱም ጋር ደረሰበት። ምድሪቱ ስትለዋወጥ በለቅሶ በዋይታ ደሙ ከለላዬ ሆኗል። አሰማለሁ እልልታ 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 ነው ውስጤን የሞላው እልልታ ነው ካፌ የሚወጣው እልልታ ነው ውስጤን የሞላው እልልታ ነው። በጣም የምንወዳቸው የእግዚአብሔር ሀሳብ ይገለጥባቸው የነበሩ ሰዎች ትንሽ ፊደል ከቀመሱ በኋላ ጠንክረው ግን ተቸግረናል። ስማ፣ ፊደል መቅመስ እንድጠነክረ ያደረገ የእውቀት ሰው ነው የሚያደርገ። ግን ደግሞ ጸጋ ጉዳይ ላይ እንዳትነካከል። ቅባት የሌለው ምግብ ይኸውልህ ሆድ ነው የሚያደርቀው። ፊደል ገዳይ ነው የሚለው መጽሐፍ። ፊደል ብቻውን አትቃም፣ በመንፈሱ መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመርም። እኔ በአንቺ ላይ ነኝ ያለ እሱም መሰንቆም ከፍ አድርግልኝ እስኪ። አዎ ሲባለው ከፍ ድምፁን ከፍ ደጋሚዎች ተሰብስበው ሲያማርቶ ይሙት ብለው አጫጭ ሰው ይኸው አለው እስከ ዛሬ እንኳን ልሞት በከብር ጠላት በዙሪያዬ የሚዞረው ካልገደልኩት ብሎ የሚፎክረው ሟርተኛው ያልገባው አንድ ነገር እግዚአብሔር ብሎኛል አትሸበር። ጠላት በዙሪያዬ የሚዞረው ካልገደልኳት ብሎ የሚፎክረው ያቺኒ ያልገባው አንድ ነገር አምላክሽ ብሎሻል አትሸበር። የጌታ እኔስ የጌታ 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 እኔስ የጌታ የጌታ አሻልክ የጌታ እኔስ የጌታ በጭራሽ አልከኝ የጌታ እኔስ የጌታ አቤት 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 የጌታ ሰው ይኸው አለው እስከ ዛሬ እንኳን ልሞት ተከብሬ ጠላት በዙሪያ የሚዞረው ካልገደልኩት ብሎ የሚፎክረው ሟርተኛው ያልገባው አንድ ነገር እግዚአብሔር ብሎኛል አትሸበር። ጠላት በዙሪያዬ የሚዞረው ካልገደልኩት ብሎ እኔ ኮሚቴ የሆነ ማይመስል ዝም ብሎ ይደክማል። ጠላት በዙሪያዬ የሚዞረው አበቃለት ብሎ የሚፎክረው ያ ክፉ ያልገባው አንድ ነገር እግዚአብሔር ብሎኛል አትሸበር። የጌታ ነኝ የጌታ ነኝ የጌታ ነኝ እንበላለን ይዘመርለት የጌታ ነኝ የጌታ ነኝ በጭራሽ አልገኝ የጌታ ነኝ በቃ የጌታ ነኝ ክብር አለ ገና እንበዛለን ገና መውጣት አለ ገና 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 አንበሳ ከሞታነ አንበሳ ከሞታነ ሃሌሉያ አሜን። በጣም ወዳችሁ እኔ ባገለገልኳቸው አገልግሎቶች መካከል ሰዎች እኔ ከሄድኩ በኋላ ጥሩ ያገለግላል፣ ግን ይሄ ነገሩ አልተመቸንም ይሉኛል። እኔ ባህሪዬ ነው በቃ
የጌታን ውሰዱ፣ የኔ እየተዋችሁ ሰው ስተቴን ሲያወራ መልካሙን አውሩ። እናንተ ይሄ የማገለግልበትን ረሃብ ያችን የጌታን ነገር አውራት። ገባችሁ? ስለ እኔ ደካማ ነገር ሲወራ ከሰማችሁ አቁም ማለት አለባችሁ። ተጋግዛችሁ እንዳታወሩ፣ መልካሟን አውሩ። እቺ ቅባቷን። አሜን ናችሁ?